ከማንም በላይ ከባድ የሚባለውን ኪሎ እንኳን እየገፋችሁ ለረጅም ሰዓት ጂም ውስጥ ስፖርት እየሰራችሁና እየጣራችሁ ከባድ የሚባሉ ወርክአውቶችንና አድቫንስድ የሆኑ ወርክአውት ፕሮግራሞችን እንኳን እየተከተላችሁ ምግብ የሚባለውን ነገር ካላሟላችሁ ሰውነታችሁ ላይ በጭራሽ ለውጥ ልታዩ አትችሉም። ብዙ ስፖርተኛ በጣም ጠንክሮ ከሰራና የሚጠበቅበትን ያህል ጥረት ካደረገ ሰውነቱ ላይ እንደ ቦዲ ቢልደር ለውጥ ማምጣት የሚችል ይመስላል። ነገር ግን ሐሳቡ ትክክልና የሚደገፍ ነገር ቢሆንም ምግብ የሚባለው ነገር እዛ ካልኩሌሽን ውስጥ ካልገባ መቼም ቢሆን ሰውነታችሁ ላይ ለውጥ ልታዩ አትችሉም። በተለይ ደግሞ ቦዲ ቢልደር መሆን ካሰባችሁ ይሄ ነገር ሊሳካላችሁ አይችልም። ምክንያቱም ምግብ የሰውነታችን ለውጥ ላይ 80% የሚሆነው ድርሻ የሚወስደው ምግባችን ነው። የምንበላው ምግብ ሰውነታችን ላይ ትልቅ ተጽዕኖ አለው። አሁን የምነግራችሁ ምግቦች በጣም የተካበዱ እኛ ሀገር ውስጥ የማይገኙ ወይም ደግሞ ራቅ ያሉና ውድ የሆኑ ምግቦች አይደሉም። በብዛት ሀገራችን ውስጥ የሚገኝ እንደውም ባህላችን እሱም መብላት የሚያበረታታ አይነት ምግቦች ናቸው። ስለዚህ ሰውነታችሁ መለወጥ የፈለጋችሁ ሰዎች ካላችሁና ምን አይነት ምግብ መመገብ እንዳለባችሁ ቦዲ ቢልደር ለመሆን አስባችሁ ምን አይነት ምግብ መብላት እንዳለባችሁ ራሳችሁን እየጠየቃችሁ ከነበረ ይህ ቪዲዮ ሙሉ ለሙሉ ለእናንተ ነው። 5 እና 6 የሚሆኑ ጠቃሚ የሚባሉ ምግቦችን ዝርዝር ያቀርብላችኋል። የፊት ሀበሻ ተከታታይ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። የመጀመሪያው ምግብ አብዛኞቻችን የምናውቀውና በተለምዶ ስንበላው ያደግነው ምግብ እንቁላል ነው። እንቁላል ለሰውነታችን ፕሮቲን ከሚያበረክቱ ምግቦች ውስጥ አንዱ ነው። በአንድ እንቁላል ውስጥ እስከ 6 ግራም የሚሆን ፕሮቲን በውስጡ ይገኛል። ነገር ግን እንቁላል ጠቃሚ የሆነው በውስጡ 6 ግራም ፕሮቲን ስላለው ብቻ ሳይሆን ለብቻው ለሰውነታችን የሚያበረክተው ጠቀሜታም አንድ ላይ ተደምሮ ነው። እንቁላል በምንበላበት ሰዓት ጡንቻችን ቶሎ ሪፔር እንዲያደርግና እንዲያገግም ይረዳዋል። ለምሳሌ ስፖርት ከመስራታችን በፊትና ስፖርት ከሰራን በኋላ እንቁላል የምንመገብ ከሆነ ጂም ቤት ገብተን ስፖርት ስንሰራ ጡንቻችን ላይ ትናንሽ የሚባሉ ቲሮች ይፈጠራሉ። እነዚህ ማይክሮ ቲርስ ተብሎ ይጠራሉ። እነዚህ ማይክሮ ቲርስ ደግሞ የሚደፈኑትና የሚሻሻሉት ወይም ደግሞ ሪከቨር የሚያደርጉት በፕሮቲን ነው። ያንን ፕሮቲን ደግሞ ከእንቁላል ማግኘት እንችላለን። እንቁላል በውስጡ አስፈላጊ የሚባሉ አሚኖ አሲዶችን ይይዛሉ። እነዚህ አሚኖ አሲዶች ደግሞ ፕሮቲን የሚብላላበትን ፕሮሰስ እንዲያፋጥኑትና ማለትም ፕሮቲን ሴንቴሲስ የሚባለው ነገር እንዲመቻችለት ያደርጉት። በውስጡ የሚገኘው ቢጫ ነገር ወይም ደግሞ አስኳል ብለን የምንጠራውም የራሱ አይነት ጥቅም አለው። ይሄ በውስጡ ፋት አለው፣ ቫይታሚኖች አሉት፣ እናም ኮሌስትሮል አለው። እነዚህ አንድ ላይ ተደምሮ ደግሞ የቴስቴስትሮን ሆርሞናችን ኢምባላንስ እንዳይፈጠር ያደርጋል። ማለትም ቴስቴስትሮናችን ሆርሞኑ ባልተዛባ መልኩ እንዲቀጥልና ባላንስድ ሆኖ እንዲቆይ ያደርጉታል። እንቁላልንም ደግሞ ተመራጭ ምግብ ያደረገው ለማዘጋጀት ቀላል የሆነ ስለሆነና ስንበላውም ደግሞ ዳይጀስቲቭ ሲስተማችን ላይ ምንም አይነት ችግር ስለማይፈጥር ነው። እንቁላል በልተን ጨጓራችንንም አይነካውም፣ ለመፈጨትም ብዙ ጊዜ አይፈጭም። ስለዚህ ስፖርት ከመስራታችን በፊት ከሰራን በኋላ በተመቸን ሰዓት እንቁላልን ተጠቅመን የፈለግነውን ፕሮቲን ማግኘት እንችላለን። ለዛ ነው ብዙ ቦዲ ቢልደሮች እንቁላልን ተጠቅመው በቀን ማሟላት ያለባቸውን ፕሮቲን ሲበሉ የምታዩት። ሁለተኛ ላይ የምናገኘው ምግብ ዶሮ ወይም ደግሞ ቺክን ብለን እንጠራዋለን። ውጭ ላይ የምታውቋቸው አትሌቶችና ቦዲ ቢልደሮች ውድድር ሲኖርባቸው ጡንቻቸው ማገበድ ሲፈልጉና ራሳቸው ማጎልበት በሚፈልጉበት ሰዓት የሚመገቡት ምግብ ይሄ ነው። ይሄም የሆነበት ምክንያት ለምንድን ነው? አንደኛ ዶሮ ለአመጋገብ ቀላል ነው። ሁለተኛ በጣም ከፍተኛ የሆነ የፕሮቲን መጠን አለው። የተጠቀምነውን የፕሮቲን መጠን ምን ያህል እንደሆነ ለማወቅ ቀላል ስለሆነና ምግቡን ለማዘጋጀትም ብዙ የሚባል ሰዓት ስለማይወስድብን ነው። ውስጡ ከፍተኛ የሚባል ፕሮቲን መኖሩ ብቻ ሳይሆን ያለውም የፋት መጠን በጣም ትንሽ የሚባል ነው። ያም ደግሞ ዶሮ ተመግበን አላስፈላጊ የሚባል ካሎሪ በቀን ውስጥ መመገብ እንዳንችል ስለሚያደርገን ቦዲ ቢልደሮች ይህንን ምግብ በደንብ አድርገው ይመርጡታል። በ100 ግራም ቺክን ውስጥ 30 ግራም የሚሆን ፕሮቲን አለ። ስለዚህ በቀን ውስጥ ይህንን ምግብ ሁለቴ ማለትም ቀንና ማታ ተመገብነው ማለት ወደ 60 ግራም የሚሆን ፕሮቲን ለሰውነታችን አበረከትን ማለት ነው። የቀሩትን 30 እና 40 ግራም የሚሆኑት ፕሮቲኖች ደግሞ በሌላ ምግቦች መተካት ስለምንችልና ቺክን ስንበላ የመፈጨት ችግር ስለማያስቸግረን ምግቡ ለሁሉም ተመራጭ እንዲሆን አድርጎታል። ሌላው ደግሞ ተመራጭ እንዲሆን ካደረጋቸው ጥቅሞች ውስጥ አንዱ ለማዘጋጀት ማለትም ምግቡን ኩክ ለማድረግ የሚወስድብን ጊዜ አነስተኛ ስለሆነና አንዴ ኩክ አድርገን ፍሪጅ ውስጥ ካስቀምጥነው ለ3 ቀን ለ4 ቀን እና ለ5 ቀን መጠቀም የምንችለው አይነት ምግብ ስለሆነ ብዙ ሰው
ከፍተኛ መጠን ያለው ፕሮቲን ለማግኘት ከፈለገና ህይወቱን ቀለል ባለ መንገድ ፕሮቲን ማግኘት ከፈለገ የሚጠቀመው አይነት ምግብ እንዲሆን አድርጎታል። ሶስተኛ ላይ የምናገኘው ምግብ ስጋ ነው። በተለይም ደግሞ ቢፍ ብለን የምንጠራው። ቅድም እንዳልኳችሁ ቺክን ሃይ የሆነ ወይም ደግሞ ሊን የሆነ ፕሮቲኖችን ያመጡልናል። ስጋ ደግሞ ከዛ በተጨማሪ ከፕሮቲን በተጨማሪ ማለት ነው ዚንክን ይጨምራል፣ አይረንን ይጨምራል፣ እናም ደግሞ ክሬቲንን ይጨምራል። እነዚህ ንጥረ ነገሮች ለሰውነታችን የሚያበረክቱት ጠቀሜታ በርካታ ናቸው። ጥንካሬ እንዲኖረን ያደርጋሉ፣ ኦክሲጅን ዴሊቨሪያችንን ያሻሽላሉ፣ መስል ኮንትራክሽናችንም የተመረጠና የተሻሻለ እንዲሆን ያደርጋሉ። ብዙ ሰው ጥሬ ስጋን ለጤንነት ብሎ ሲያጣጥለው ብዙ ጊዜ እንሰማለን። ነገር ግን ቦዲ ቢልደሮች ጥሬ ስጋን እንደ ልብ ነው የሚወዱት። ያም የሆነበት ምክንያት ይህ ነው። ቦዲ ቢልደሮች በትንሽ ጊዜ ውስጥ ሳይዛቸውን መጨመር ይፈልጋሉ። ማለትም በልካፕ ማድረግ ሲፈልጉ ቶሎ ብሎ ሳይዛቸውን እንዲጨምሩ ይፈልጋሉ። እንደዛ ሲፈልጉ ደግሞ ያንን የሚረዳቸውና የሚያደርግላቸው በጣም ጠቃሚ የሆነው ምግብ ጥሬ ስጋ ነው። ጥሬ ስጋን ሲመገቡ ትልቅ የሚባል ሳይዝ ዲፈረንስ ወዲያውኑ ማየት ይጀምራሉ። ለዛም ነው ብዙ ቦዲ ቢልደሮች ጥሬ ስጋን በደንብ አድርገው የሚመርጡት። ነገር ግን እነሱ ይህንን ሲያደርጉ በጣም በተመጠነና ትክክለኛ በሆነ መንገድ ነው የሚበሉት። ከሚጠበቅባቸው በላይ እየበሉ ከሆነ ፋትንም አብረው ስለሆነ የሚበሉት ያ ደግሞ ሰውነታቸው ላይ አላስፈላጊ የሚባል ፋት እንዲጨምር ሊያደርግባቸው ስለሚችሉ ወዲያውኑ ተጠንቅቀውና ለክተው ነው ጥሬ ስጋን የሚመገቡት። እና እነዚህ ስጋ የመሳሰሉና ጥሬ ስጋ የመሳሰሉ ምግቦችን ስንመገብ ወዲያውኑ ሆዳችን የጠገብንና በጣም ደስ የሚል ስሜት ይሰማል። ያ ደግሞ ምግቡን እንዳንጠላውና በልክ ለማድረግ ብዙ አይነት ምግቦች መብላት ሲጠበቅብን እንድንበላው ያደርገናል። ብዙ ሰዎች እንደውም ዳይታቸው ውስጥ ጥሬ ስጋን በሚያካትቱበት ሰዓት የተሻለ ጥንካሬ ማየት ይጀምራሉ። ጂም ውስጥ በደንብ አድርገው ፐርፎርም ማድረግ ይጀምራሉ። ስለዚህ ጥሬ ስጋ መስልን ከማጎልበት በተጨማሪም ለጥንካሬ በጣም አሪፍ ነው ማለት ነው። አራተኛ ላይ የምናገኘው ምግብ አሳ ነው። ከላይ የዘረዘርኩላችሁ እንደ እንቁላልና እንደ ጥሬ ስጋ ያሉ ምግቦች የራሳቸው አይነት የፕሮቲን መጠን ቢያመጡም አሳ ግን ለብቻ የሚያበረክተው የራሱ አይነት ንጥረ ነገር አለ። ያም ደግሞ ኦሜጋ 3 ፋቲ አሲድ ተብሎ ይጠራል። ይሄ ስፖርት ሰርተን ስንጨርስ መገጣጠሚያችን አካባቢ ጋር የሚሰማንን ስሜት ለማስወገድና ቶሎ ብለን ሪከቨር እንድናደርግ የሚያደርገን አይነት ንጥረ ነገር ነው። በተለይ ደግሞ ብዙ ኪሎ እየጨማመረን የምንሰራ ከሆነ ፋቲ አሲድ የምግብ ዳይታችን ውስጥ ማስገባት ይኖርብናል። አሳም ቢሆን ስንመገበው የራሱ አይነት የፕሮቲን መጠን ይሰጠናል። ከዛ በተረፈም ደግሞ ስንበላው ቶሎ እንዲፈጭ የሚያደርግ ስለሆነና ቀላል የሆነ አመጋገብ ስለሆነ ምግቡን ሳንሰለቸው እንድንበላ ያደርገናል። ይህንን ምግብ ስፖርት ከሰራን በኋላና ወደ ማታ ወይም ደግሞ ዲነር አካባቢ ብንበላው የተመረጠ ነው። መጨረሻ ላይ የምናገኘው የምግብ አይነት ጥራጥሬዎች ነው። ብዙ ሰው ጥራጥሬን እንደ ማባያ አድርጎ ነው የሚያየው እንጂ ለፕሮቲን የሚያበለጽጉት የሆነ ያህል ተጽዕኖ አላቸው ብሎ አያስብም። ነገር ግን እንደ ምስርና ባቄላ ያሉ ምግቦች የራሳቸው አይነት የፕሮቲን ግብዓት ለሰውነታችን ያበረክታሉ። የእነዚህ አይነት ምግቦች ችግራቸው ለመመገብ ብቻ ሳይሆን ለመለካት አይመችም። ምን ያህል በልተን ምን ያህል ፕሮቲን ማግኘት አለብን የሚለውን ነገር ለማግኘት ትንሽ ከበድ ይላል። ለምሳሌ እንደ ሳይንስ ጥናት ከሆነ ግማሽ የሻይ ሲኒ የሚሆን ባቄላ ከተመገበን በውስጡ 10 ግራም ፕሮቲን እንዳገኘን ይቆጠራል። እናም ደግሞ ግማሽ ሲኒ የሚሆን ምስር ከተመገብን ደግሞ እስከ 8 ግራም ፕሮቲን ማግኘት እንደምንችል ይነገራል። በእርግጥ ምስርና ባቄላን ብቻ እየበላን ሙሉ ለሙሉ የፕሮቲን ግብዓቶችን ማሟላት አንችልም። አንድ ሰው በቀን ውስጥ የኪሎን 2 እጥፍ ወይም ደግሞ 1.6 እጥፍ የሚሆነውን ፕሮቲን ማግኘት አለበት። 80 ኪሎ የሚመዝን ሰው በቀን ውስጥ ቢያንስ እስከ 120 ወይም ደግሞ 110 ግራም የሚሆን ፕሮቲን ማግኘት አለበት ይባላል። ይህንን ደግሞ በፕሮቲን ብቻ ማሟላት በጣም ከባድ ነው። ከሌሎች ጋር አንድ ላይ አድርገን እነዚህ ምግቦች ስንመገባቸው ግን ቶሎ ለማሟላትና ፋይበር ስላላቸውም ቶሎ እንድንጠግብ ስለሚያደርጉን ብዙ ሳንመገብ ፕሮቲን ብቻ ማግኘት እንድንችል ያደርጉናል። እነዚህ ከላይ የጠቀስኳቸው 5 ምግቦች ቦዲ ቢልደሮች ራሳቸውን በልክ ለማድረግና ግብዳ ለማድረግ ሲፈልጉ ይመገባቸው የነበሩ ምግቦች ናቸው። እናንተም ሰውነታችሁን መቀየር ከፈለጋችሁና ከወርክአውቶቹ ጋር አንድ ላይ አድርጋችሁ የተሻለ ለውጥ ማየት ከፈለጋችሁ ከላይ ነገርኳችሁን 5 ምግቦች መጠቀም ትችላላችሁ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁ ማንኛውንም ሐሳብ ወይም አስተያየት በኮሜንት ስር አሳውቁ።